ከደስታና ከሐዘን ባሻገር ሰላም አለ። አዎ፣ ደስታ አዎንታዊ አድርገን የምንመለከታቸው ሁኔታዎች ላይ የተመሰረተ ሲሆን፣ ውስጣዊ ደስታ ግን በምንም ላይ ጥገኛ አይደለም። ለአንዳንድ ሰዎች ውድቀት፣ ችግር፣ ኪሳራ፣ ህመም ወይም ደግሞ ስቃይ የመሳሰሉ ክስተቶች ታላቅ አስተማሪያቸው ነው። የዚህ አይነት ገጠመኞች ሲከሰቱ ሰዎች ሐሰተኛ ማንነታቸውን ወይም ደግሞ ኢጓቸውንና በኢጎ የሚመራ ፍላጎታቸውን መተው ይማራሉ። ገጠመኙ እውነተኛ ማንነታቸውን እንዲሆኑ ያደርጋቸዋል። አሉታዊ ወይም ደግሞ ኔጌቲቭ ነገሮች ሲገጥሟችሁ በውስጣቸው የተደበቀ ትምህርት ይዘው ይመጣሉ። በኔጌቲቭ ክስተቶች አማካኝነት ለምሳሌ ህመም ወይም ደግሞ አደጋ እውነት የሆነውንና ያልሆነውን፣ አስፈላጊ የሆነውንና ያልሆነውን የህይወታችሁን አካላት መለየት ትችላላችሁ። ከፍ ካለ ማስተዋል ላይ ሆናችሁ ስትመለከቱ ክስተቶች ሁልጊዜ አዎንታዊ ናቸው ወይም በቀላሉ ስናስቀምጠው የትኛውም ክስተት አሉታዊ ወይም አዎንታዊ አይደለም፣ እንዳለ ነው። የሆነን ነገር እንዳለ ስትቀበሉ በህይወታችሁ ውስጥ ያ ነገር መጥፎ ወይም ደግሞ ጥሩ አይሆንም። መጥፎ የምንለውን የሚያካትት የከፍታ መልካምነት ይሆናል። በአእምሮ ከተመለከትነው ግን የትኛውም ነገር ጥሩ ወይም ደግሞ መጥፎ፣ የሚወደድ ወይም ደግሞ የሚጠላ ይሆናል። ነገሮችን እንዳለ ይሁን ብለን መቀበል ስንችል ሁኔታን ጥሩና መጥፎ ብሎ ከሚፈርጀው አእምሮ ባሻገር መመልከት እንችላለን። አስታውሱ፣ ስለ ደስታ እያወራን አይደለም። የምትወዱት ሰው ሲሞትባችሁ ወይም የእናንተ ሞት መቃረቡ ሲሰማችሁ በፍጹም ደስታ መሆን አትችሉም። ነገሮችን እንዳሉ ወይም ደግሞ እንዳመጣጣቸው መቀበል አለብን። አእምሮና እምቢተኝነት ተመሳሳይ በመሆናቸው ነገሮችን መቀበል ስትችሉ ከአእምሮ የበላይነት በመላቀቅ ከፍጥረት ጋር መገናኘት ትችላላችሁ። በዚህም የተነሳ ኢጎ እንድታደርጉ የሚያጣድፋችሁ የፍርሃት፣ የስስትና የበላይነት ስሜታችሁ እናንተን መምራት ያቆማል። ማርከስ ኦርሌስ እንዲህ ሲል ተናግሮ ነበር። ከዕጣ ፈንታችሁ ጋር ተያይዞ የሚመጣን ነገር በሙሉ ተቀበሉ። ከዚያ ገጠመኝ የተለየ የምትፈልጉት ነገር ምን አለ? አንዳንድ ሰዎች ነገሮችን ይሁን ብለው እንዲቀበሉ የግድ ከፍተኛ መከራ ሊያጋጥማቸው የሚገባ ይመስላል። ከፍተኛ አደጋ ካስተናገዱ በኋላ ታላቅ ታምር ይከሰታል። እርሱም መጥፎ በመሰለው አጋጣሚ በኩል ንቃተ ህሊና ላይ ይደርሳሉ። ስቃያቸውም ወደ ውስጣዊ ሰላም ይለወጣል። በመላው ዓለም የሚከሰት የትኛውም ስቃይ ወይም መከራ የሰው ልጆች ከአካላዊ ሰውነታቸው ባሻገር ያለውን እውነተኛ ማንነታቸውን መገንዘብ እንዲችሉ ያደርጋቸዋል። ስለዚህ በጠባብ አመለካከታችን መጥፎ ያልነው ገጠመኝ በእርግጥም የከፍተኛ ጥሩነት አንድ አካልና ተቃራኒ የሌለው መሆኑን አስተውሉ። ይህንን ማየት የምትችሉት ግን በይቅር ባይነት ውስጥ አልፋችሁ ነው። ይቅር ማለት እስከምትችሉ ግን ገጠመኝ መጥፎ መሆኑን ይቀጥላል። ብዙ ሰዎች የሚገጥማቸው መጥፎ የሚባል ነገር መንስኤው አለማስተዋል ወይም ደግሞ አንኮንሺየስነስ ነው። ክስተቶቹ በሙሉ ራሳችን የምንፈጥራቸው ወይም ደግሞ ኢጎ ሰራሽ ናቸው። እነዚህን ክስተቶች ድራማ ብዬ እጠራቸዋለሁ። በሙሉ የማስተዋል ንቃተ ህሊና ላይ ስትሆኑ ወደ ህይወታችሁ ምንም አይነት ድራማ አይመጣም። ኢጎ ይህንን ድራማ እንዴት እንደሚፈጥርና እንደሚያስኬደው በመጠኑ ልግለጽላችሁ። ኢጎ ማለት የምታስተውሉት ህይወታችሁን የሚያንቀሳቅስ የአእምሮ አሰራር ነው። ኢጎ ራሱን ከመላው ዩኒቨርስ የሚነጥልና ከየትኛውም ፍጥረት ጋር ምንም አይነት ትስስር የሌለው ሲሆን ምንጊዜም ከራሱ ውስጣዊ ስጋትና የማነስ ስሜት ጋር ይፋለማል። የኢጎ መገለጫዎች እምቢተኝነት፣ የበላይነት፣ ስስት፣ መከላከልና ማጥቃት ናቸው። አንዳንድ የኢጎ ስልቶች እጅግ ረቂቅና ጠቢብ ቢመስሉም ቅሉ ምንም አይነት ችግር አይፈቱም። ምክንያቱም ኢጎ ራሱ ችግር ስለሆነ ነው። በግል ግንኙነት ወይም ደግሞ በተቋም ውስጥ ኢጎዎች አንድ ላይ ሲገናኙ መጥፎ ነገር ይከሰታል። ሳይዘገይ ደግሞ ከአንድ ድራማ ሌላ ድራማ እየተከታተለ በግጭት፣ በሹክሹክታ፣ በሽኩቻ፣ በኃይል፣ በትግል፣ በስሜትና በአካላዊ ጸብ መልክ በመቀየርና በመከሰት ይጀምራል። በተጨማሪም መጠነ ሰፊ የሆነ የብዙሃኑን አለማስተዋል ወይም ደግሞ ማስድ አንኮንሺየስነስ ሲንሰራፋ ደግሞ እንደ ጦርነት፣ ጅምላ ጭፍጨፋና ብዝበዛ የመሰሉ እኩይ ነገሮች ይከሰታሉ። ከውስጣዊ ፍርሃታቸው ጋር መገናኘት ስትችሉ ግን በአእምሮ መመራታችሁ ያከትማል። መጥፎ ነገር መፍጠርም ሆነ የተለያየ ድራማ ውስጥ መሳተፋችሁ በዚያው ያቆማል ማለት ነው። ሁለትና ከዛ በላይ ኢጎዎች ሲገናኙ ድራማ ይፈጠራል። ብቻችሁን ሆናችሁም ድራማ ልትፈጥሩ ትችላላችሁ። ስለራሳችሁ ሐዘን ሲሰማችሁ ጥፋተኝነት፣
ሲጎለብትባችሁ አሁንን መዘንጋትንና የስነ-ልቦና ሰዓት መፍጠር፣ እነዚህ በሙሉ ድራማ ናቸው። አሁናዊ ቅጽበትን ሳታከብሩ ድራማ ትፈጥራላችሁ። ብዙ ሰዎች የህይወት ድራማቸውን ይወዱታል። ታሪካቸውን እንደ መለያ ይጠቀሙበታል። ኢጎ ህይወታቸውን ስለሚመራው የማንነታቸው መገለጫ የህይወት ድራማቸው ይሆናል። ድራማው እንዳያበቃ ዘውትር በስጋት ይጠብቁታል። በመሆኑም የዚህ አይነት ሰዎች ከምንም በላይ የሚፈሩት የራሳቸው መንቃት ይሆናል። ሙሉ በሙሉ የሆነውን ተቀብላችሁ ስትኖሩ የህይወታችሁ ድራማ ያከትማል። ማንም ከእናንተ ጋር ክርክርና ጭቅጭቅ መፍጠር አይችልም። ሙሉ ንቃተ ህሊና ላይ ከደረሰ አስተዋይ ሰው ጋር መጨቃጨቅ አይቻልም። ጭቅጭቅ በአእምሮ መሪነት መፈጠሩን አስታውሱ። ማስተዋል ስትችሉ ሐሳባችሁን በቀላሉ ማቅረብ ትችላላችሁ። ምንም አይነት ኃይል ወይም ደግሞ ጭቅጭቅ መጠቀም ሳያስፈልጋችሁና ድራማ ሳትፈጥሩ ተቀባይነት ማግኘት ትችላላችሁ። ከራሱ ጋር አንድ የሆነ ሰው ግጭት መፍጠር አይችልም። ይህ ቃል የሚነግረን ከሌሎች ጋር ግጭት እንደማይኖርም ብቻ ሳይሆን በአእምሮና በሚሆነው ነገር መካከልም ውስጣዊ ግጭታችሁ ፈጽሞ እንደሚያከትም ጭምር ነው። በአካላዊ ዓለም እስከኖራችሁ ድረስ የሰብአዊነትን የጋራ ውስጣዊ ህመም ስለምትጋሩ አካላዊ ስቃይ ወይም ደግሞ ህመም አይቀሬ ነው። በአካላዊ ስፍረት ወይም ደግሞ ፊዚካል ዳይሜንሽን ውስጥ ሳለን ኢጎ የሚፈጠረው ስቃይ አይለየንም። በዚህ ስፍረት ውስጥ እስካለን ድረስ የተፈጥሮ ጊዜያዊነት ህግ ወይም ደግሞ ሎ ኦፍ ኢምፐርማነንስ እና የህይወት ዑደት ተገዥ ናችሁ። ይሁንና ነገሮች እንዳሉ ስለምትቀበሉ ይህንን ነገር መጥፎ አትመለከቱትም። በአካላዊ ስነ ፍጥረት ደረጃ ሳለን ሞትና ህይወት፣ ፍጥረትና ውድመት፣ እድገትና ውድቀትን የመሳሰሉ ነገሮች አይቀሬ ናቸው። ይህ ሁነት በሁሉም ዘንድ ይከሰታል። በከዋክብትና ፕላኔቶች የህይወት ዑደት፣ አካላዊ ስጋ፣ ዛፍ፣ አበባ፣ የመንግስት መነሳትና መውደቅ፣ የፖለቲካ ስርዓት ስልጣኔ እንዲሁም በግለሰብ ደረጃ ህይወትና ሞት በአጠቃላይ አይቀሬና የማግኘትና የማጣት ዑደት ናቸው። የስኬትና ውድቀት ዑደትን እንመልከት። የስኬት ዑደት ማለት የፈልጋችሁት ነገር ወደ እናንተ ሲመጣ ሲሆን የውድቀት ዑደት ደግሞ ያገኛችሁት ነገር ሲጠፋ ማለት ነው። የተገኘ ነገር ሲጠፋ የግድ ሙጥኝ አትበሉ። እንዲያልፍ ስትፈቅዱ የዚያኔ አዲስ ነገር ለመቀበል ውስጣዊ ቦታ አዘጋጅታችኋል። ያለፈ ነገር ላለመተው የሙጥኝ ስትሉ ግን የህይወትን ሂደት ትቃወማላችሁ። በዚህ የተነሳም ስቃይ ትቀበላላችሁ። የከፍታ ዑደት ወይም ደግሞ አፕ ሳይክል ጥሩ፣ የዝቅታ ዑደት ወይም ደግሞ ዳውን ሳይክል ደግሞ መጥፎ ነው ማለት አይደለም። የዚህን አይነት ፍርድ የሚሰጠው አእምሯችሁ ነው። እድገት እንደ አዎንታዊ ሂደት ቢታይም ቅሉ ምንም ነገር ዘላለሙን አያድግም። የትኛውም አይነት እድገት በረጅም ጊዜ ቢዘልቅ እንኳን በመጨረሻ እድገቱ ራሱ አውዳሚ ይሆናል። ለአዲስ እድገት መነሻ የቀድሞ እድገት ውድመት አስፈላጊ ነው። አንዱ ያለ ሌላው መኖር አይችልም። የዝቅታ ዑደት ለመንፈሳዊ ንቃተ ህሊና አስፈላጊ ነው። ወደ መንፈሳዊ ስፍረት እንድትቃረቡ አንድ የተለየ ውድቀት ወይም ደግሞ እጦት ሊገጥማችሁ ይገባል። በየትኛውም ስኬት ውስጥ ተደብቆ የተቀመጠ ውድቀት መኖሩን አስታውሱ። በአካላዊ ሰውነት ዓለም ውስጥ ሳላችሁ የትኛውም ስኬታማ ሰው ጊዜውን ጠብቆ ይወድቃል። እያንዳንዱ ስኬት ፍጻሜው ውድቀት ነው። ሁሉም ፍጥረት ጊዜያዊ ነው። በእርግጥ የተለያየ አዳዲስ ሁኔታና ስኬት በመፍጠር አካላዊ ደስታን ማግኘት ትችላላችሁ። ይሁንና ያንን ደስታ የማንነታችሁ መለያ አታድርጉት። ሁነቶች ማንነታችሁ አይደሉም፣ የህይወት ገጠመኛችሁ እንጂ። አካላዊ ጉልበታችሁም የዑደት ተገዥ ነው። ሁልጊዜ አፍላ ጎረምሳ አትሆኑም። አቅማችሁ የሚዳከምበት ጊዜ ይመጣል። የፍጡራን ኃያልነት ወይም ደግሞ ጉልበት ለሰዓታት ወይም ደግሞ ለጥቂት ዓመታት ብቻ ይቆያል። የተለያየ ህመም የሚገጥመን የአቅማችን መዳከም ሎ ኦፍ ኢነርጂ ላለመቀበል እምቢተኛ ስንሆን ነው። የዚያኔ ተፈጥሮ ራሷ እናንተን ለማስቆም ህመም ትፈጥርባችኋለች። በእናንተ መዳከም ላይ አዲስ ፍጡር ይተካበታል። የዩኒቨርስ ዑደትም ነገሮችና የሁኔታዎችን ጊዜያዊነት ያሳያል። የነገሮችን ኃላፊነት የኢየሱስ አስተምሮ አካልም ነበር። ብል ሊበላው ዝገት ሊያበላሸውና ሌባ ገብቶ ሊሰርቀው በሚችልበት በምድር ላይ ለራሳችሁ ሀብት አታከማችሁ የሚለውን የኢየሱስ ቃል አስታውሱ። አእምሯችሁ ጥሩ ብሎ የሚፈርጀው የትኛውንም መለያችሁን እንደ ማንነታችሁ ማየት ትጀምራላችሁ። አእምሮ የሰጣችሁ መጠለያ ደግሞ ስለሚያስደስታችሁ ቀስ በቀስ እውነተኛ ተፈጥሯችሁ ይመስላችኋል። ይሁንና በዚህ ዓለም ሳላችሁ የማይዝግና ብል የማይበላው አንድም ነገር የለም። ትናንት ያስደስታችሁ ነገር በድንገት ሊያስከፋችሁ ይችላል። የደስታ ሰርግና ጫጉላ ብዙ ሳይቆይ
በፍቺ ይደመደማል ወይም ደግሞ ደስታው ያከትማል። አእምሮ እንደ መለያ የያዘው ማንነት ሲቀየር ወይም ደግሞ ሲያበቃለት በእንቢተኝነት የሙጥኝ ማለትና ለውጥን መቃወም ይጀምራል። ከሰውነታችሁ ላይ እጅ ወይም እግራቸው የተቀነሰ ያህል ሊሰማችሁ ይችላል። ሀብታቸውን ያጡ ወይም ደግሞ ዝናቸው የደበዘዘ ሰዎች ራሳቸውን ሲያጠፉ እንሰማለን። አንዳንዶቹ ደግሞ በጊዜያዊ እጦት ምክንያት ለሐዘንና ህመም ይዳረጋሉ። የዚህ አይነት ሰዎች በህይወታቸውና በህይወት ገጠመኝ መካከል ልዩነት መኖሩ ያልገባቸው ናቸው። በቅርቡ የእድሜዋ 80ዎቹን ያጋመሰች አንዲት ዝነኛ ተዋናይት መሞቷን አነበብኩኝ። ተዋናይቷ በእድሜ መግፋቷንና የውበቷ መጠውለግ መቀበል አልቻለችም ነበር። በሐዘን ተሰበረች። ለሐዘኗ ዋናው መንስኤ ደግሞ ማንነቷን በውጫዊ መልኳ መግለጿና ማመኗ ነበር። ውጫዊ ውበቷ መጀመሪያ ላይ አስደስቷታል። ከዚያም ደስታዋ ከመልኳ ጋር አብሮ ደበዘዘ፣ ጠፋ። ነገር ግን ያቺ ሴት ጊዜ ከማያልፍበት እውነተኛ ውስጣዊ ተፈጥሮዋ ጋር መገናኘት ብችል ኖሮ ውበቷ በየጊዜው እየጎመራ እንደሚሄድና አካላዊ መልኳ ወደ መንፈሳዊ ቁንጅና ሊቀየር እንደሚችል መረዳት ትችል ነበር። ይሁንና ይህ እንደሚቻል የነገራት አልነበረም። ታላቁ ዕውቀት ገና ለሰው ልጆች በስፋት አልተደረሰም። ደስታችሁ እንኳን ሳይቀር ዱካ ነው። ይህ ማለት ደስታ ስቃይ ወይም ደግሞ የማያረካ መሆኑን ይናገራል። ደስታና ተቃራኒው ሐዘን የማይነጣጠሉ አንድ እውነታ ናቸው። ሁለቱን የሚነጣጥላቸው ጊዜ የምንለው ምናባዊ ቅዠት ብቻ ነው። ይህ አሉታዊ መሆን አይደለም። የነገሮችን ተፈጥሮ ማወቅ እንድትችሉና በቀሪ ዘመናችሁ የማይጨበት ቅዠት ከመከተል እንድትቆጠቡ ማንቂያ ነው። ቆንጆና መልካም ነገሮች አያስፈልጓችሁም እያልኳችሁም አይደለም። እነዚያ ውብ ነገሮች ሊያሳጧችሁ የማይችሉትን ማንነት ከነርሱ ለማግኘት አትድከሙ። የሰው ልጆች ማስተዋል ቢችሉና ማንነታቸውን በቁሳቁሱ ውስጥ ማግኘት እንደማይችሉ ቢገነዘቡ የተለያዩ ማስታወቂያዎችና የግዢ መዋቅሮች ያበቃላቸው ነበር። ደስታን ከቁሳቁስ ወይም ደግሞ ጊዜያዊ ሁኔታ ውስጥ ለማግኘት መሞከር ራስን ማታለል ነው። የትኛውም ነገር ሊፈጥርላችሁ የሚችለው ነገር ጊዜያዊ ደስታ ብቻ ነው። ደስተኛ የሚያደርጓችሁ ነገሮች፣ ሁኔታዎች በተመሳሳይ ለሐዘን ሊዳርጓችሁ ይችላሉ። እውነተኛና በጊዜ ያልተወሰነ ደስታ መነሻው የፍጥረት ደስታ ወይም ደግሞ ጆይ ኦፍ ቢንግ ነው። የዚህ አይነቱ ደስታ ከውስጣዊ ሐሴትና ከፈጣሪ ሰላም ፒስ ኦፍ ጎድ የሚመጣ በመሆኑ ደስተኛ ለመሆን መድከም አይኖርባችሁም። የሰው ልጅ በሚያደርገው ወይም ደግሞ በሚያገኘው ነገር የሚድን ይመስለዋል። ይህንን አይረዱትም። የብሉይ መጽሐፍት እንደሚናገሩት ሁሉም ነገር ከንቱ ነው። የሰው ልጅ ከፀሐይ በታች በትጋት የሚያከናውነውና ከሚለፋበት ስራ ሁሉ የሚያገኘው ጥቅም ምንድን ነው? ይህንን እውነታ መረዳት ስትችሉ ተስፋ ለመቁረጥ ትቃረባላችሁ። ይህ ማለት ለንቃተ ህሊና የቀራችሁ አንድ የመጨረሻ እርምጃ ብቻ ሆኗል ማለት ነው። የሚነሳ ነገር ሁሉ ያልፋል። ይህንን አውቃለሁ። አሁናዊ ቅጽበትን መቀበል ወይም ደግሞ እንዲሁም የነገሮችን ጊዜያዊነት መረዳት ስንችል ሰላምን እንደምናገኝ ያስተምረናል። ደስታችሁ በነገሮች ላይ ጥገኛ እንዳልሆነ ስትረዱ ህይወታችሁ ቀላል ትሆናለች። ያለ ድካም የፈለጋችሁትን ታገኛላችሁ። ሁሉም ነገሮች መጥተው ሲሄዱ እንዲሁም ዑደት ሲመጣና ሲያልፍ የማጣት ስጋት አይኖርባችሁም። ህይወት በቀላሉ ትቀጥላለችና። የትኛውም ውስጣዊ ተቃውሞ አሉታዊ ወይም ደግሞ ኔጌቲቪቲን ይፈጥራል። አሉታዊ የምንላቸው ስሜቶች ቁጣ፣ ንዴት፣ ቂም፣ ድብርት፣ ጭንቀትና ጥልቅ ሐዘን የመሳሰሉት ናቸው። አእምሮ የፈለገውን ለማግኘት አሉታዊ ነገሮችን ይጠቀማል። በአሉታዊ ነገሮች የፈለጋችሁትን ሁሉ የምታገኙ ሊመስላችሁ ይችላል። ይሁንና አሉታዊነት ፈጽሞ አይበጃችሁም። ጠቃሚ ነገር ሊያስገኝላችሁም አይችልም። በተቃራኒው ኢጓችሁን ያጠነክረዋል። ለዚህም ነው ኢጎ አሉታዊ ነገሮችን የሚወዳቸው። አሉታዊነት የአእምሮ በካይ ነው። ሰብአዊ አእምሮ ውስጥ የተከማቸው የጋራ ሰብአዊ ህመም ተፈጥሮን ይበክላል፣ ያወድማል። ከሰው ልጅ በቀር አሉታዊ ባህሪ ያለው ሌላ ፍጡር በፕላኔታችን ላይ የለም። የምታኖረውን ምድር የሚበክልና የሚመርዝ ብቸኛ ፍጡር የሰው ልጅ ነው። የተጨነቁ አበባ፣ ያዘነ ዛፍ፣ የተከፋ ዶልፊን ወይም ደግሞ የሚያለቅስ ሐዘንተኛ ወፍ አይታችሁ ታውቃላችሁ? አሉታዊ ስሜት የሚታይባቸው ጥቂት እንስሳት ሲሆኑ እነርሱም ከሰው ልጅ ጋር የሚኖሩና የሰውን አሉታዊ አእምሮና እብደት የሚጋሩ ናቸው። ከዳክዬዎች ጠቃሚ መንፈሳዊ ትምህርትን እናገኛለን። ዳክዬዎች በፍጹም ሰላማዊ ሲንሳፈፉ ይታያሉ። አንዳንዴ ታዲያ ያለ ምክንያት ይጣላሉ። ጸባቸው ለጥቂት ሰከንዶች ብቻ ይቆያል።
በዚያም የተጣሉት ዳክዬዎች በተለያየ አቅጣጫ በመሄድ ክንፎቻቸውን ለጥቂት ጊዜ ያራግባሉ። ወዲያው ምንም ጸብ እንዳልነበረ በሰላም መዋኘታቸውን ይቀጥላሉ። ዳክዬዎች ክንፋቸውን የሚያራግቡት ውስጣቸው የሚከማችን ኢነርጂ ወደ አሉታዊነት እንዳይቀየር ሊያስወግዱ እንደሆነ ዘግይቶ ነበር የተረዳሁት። ይህ ተፈጥሯዊ ጥበብ ነው። ዳክዬዎች ያለፈን አላስፈላጊ ስሜት የማጠራቀምና ማንነታቸው መለያ የማድረግ አእምሮ የላቸውም። በዚህም በቀላሉ አሉታዊነትን ከጅምሩ የሚያስወግዱበት ተፈጥሯዊነት ጥበብ ይጠቀማሉ። አንዳንዴ ተደጋጋሚ የሆኑ አሉታዊ ስሜቶች እንደ ህመም ሁሉ መልእክት ይነግሩናል። ይሁንና በህይወታቸው የምታደርጉት የትኛውም ለውጥ ጥልቅ ንቃተ ህሊና ላይ የሚመጣ ካልሆነ የታይታ ለውጥ ብቻ ነው የሚሆነው። አሉታዊ ስሜት ሲሰማችሁ አሁን ላይ እንድትኖሩ እያስታወሳችሁ ነው። አሁናዊ ቅጽበት ላይ መኖር ስትችሉ የዚያኔ የህይወታችሁን ሁኔታ የሚያስታውስ አሉታዊ ስሜት አያስፈልጋችሁም። የትኛውም አሉታዊ ስሜት ሲፈጠርባችሁ አሁን ላይ መኖርን ለማስታወስ እንደ ጥቆማ ምልክት ተጠቀሙበት። ሙሉ በሙሉ አሁን ላይ በመኖር አሉታዊነትን ታቆማላችሁ። በዚህች ፕላኔት ላይ እጅግ በጣም ጥቂት ሰዎች ብቻ ሙሉ በሙሉ አሁን ላይ መሆን ችለዋል። በዚህ ተስፋ አትቁረጡ። ምናልባት ወደፊት በቋሚነት ንቃተ ህሊና ላይ መኖር የሚችሉ ሰዎች ይበራከቱ ይሆናል። በየትኛውም ጊዜ አሉታዊ ነገር ሲፈጠርባችሁ እንደ ውድቀት አትመልከቱት። ከዚያ ይልቅ ሊያነቃችሁ እንደመጣ ምልክት ቁጠሩት። አሉታዊ ስሜቱ ሲፈጠር እንደማያስፈልጋችሁ በማመን ወዲያው ልትተውት ትችላላችሁ። ውድቅ አድርጉት። ራሳችሁን እንደ ነገሮች አስተላላፊ በመመልከት የትኛውም አሉታዊ ነገር አልፏችሁ እንዲጠፋ ማድረግ ትችላላችሁ። ይህንን በቀላሉ መለማመድ ትችላላችሁ። ለምሳሌ አጠገባችሁ የሚሰማ የመኪና አላርም ጩኸት፣ የውሻ ጩኸት ወይም ደግሞ የህፃናት ለቅሶ የሚያበሳጫችሁ ሊሆን ይችላል። ለምን ትበሳጫላችሁ? ለምን ብስጭትን ፈጠራችሁ? አያችሁ፣ ብስጭቱ የፈጠረው አእምሯችሁ ነው። የፈጠረበት ምክንያት ደግሞ አእምሮ ለመኖር የሚያስፈልገው አሉታዊ ስሜት ስለሆነ ነው። ይህ ውስጣዊ ቅራኔና ተቃውሞ ብስጭትና መሰል አሉታዊ ስሜቶችን ያስከትላል። ይህንን ወደ መንፈሳዊ ልምድ ልታሳድጉ ትችላላችሁ። በቁሳዊ ዓለም ሳላችሁ የነገሮችን አስተላላፊ እንደሆናችሁ አስቡ። የትኛውም ጩኸት ወይም ደግሞ ኔጋቲቭ ስሜት የፈጠረባችሁ ነገር በእናንተ ውስጥ አልፎ እንዲሄድ ፍቀዱለት። ያንን ድምጽ የሚያቆም ግድግዳ በውስጣችሁ አታኑሩ። በውስጣችሁ የተቃውሞ ግድግዳ ከማቆም ይልቅ የትኛውም ነገር አልፏችሁ እንዲሄድ ውስጣችሁን ክፍት አድርጉ። ይህ ይቅር ባይነት ወይም ደግሞ ፎርጊቭነስ ይባላል። ለየትኛውም ድምጽ፣ ክስተት ወይም ደግሞ ጸበኛ ግለሰብ የተቃውሞ ምላሽ አትፍጠሩ። በይሁንታ በመቀበል ይቅር በሉ። አሁንም ቢሆን ውስጣዊ ሰላምን ከውጭ ለማግኘት እየፈለጋችሁ ነው። ስለዚህ ሁልጊዜ ፈላጊ ሆናችሁ ትቀጥላላችሁ። ልነግራችሁ የምችለው ነገር ይህንን ነው። ሰላምን አትፈልጉ። ከአሁናዊ ማንነታችሁ ውጭ ሌላ ነገር አትፈልጉ። አለበለዚያ ውስጣዊ ግጭት ውስጥ ትገባላችሁ። ካለማወቅ መቃወም ትጀምራላችሁ። ሰላም ማግኘት ባለመቻላችሁ ራሳችሁን ይቅር በሉ። ሰላም እንደሌላችሁ አምናችሁ ስትቀበሉ ሰላም የለሽ ሁኔታ ወደ ሰላም መለወጥ ይጀምራል። ሙሉ በሙሉ የተቀበላችሁትን ነገር ወደ ሰላም ያደርግላችኋል። ይህ ራስን አሳልፎ የመስጠት ወይም ደግሞ የመማረክ ታምር ነው። ኢየሱስ ከ2000 ዓመታት በፊት ሌላውን ጉንጭ ስጡ ብሎ እንዳስተማረ ሲነገር ሰምታችሁ ይሆናል። በዚህ ምሳሌ ገለጻው ያስተማረው አለመቃወምንና እንቢተኝነትን ማቆምን ነበር። የእርሱ መልእክት በውስጣዊ እውነታችሁ ላይ ያተኮረ እንጂ ስለ ውጫዊ አኗኗራችሁ የሚገልጽ አልነበረም። ታላቁ የዜን ማስተር ባንዛን ስጋ ሻጭ ደንበኛ ነበረው። አንድ ቀን ምርጡን ስጋ ስጠኝ በማለት ደንበኛውን ጠየቀው። ሁሉም ስጋ ምርጥ ነው፣ ምርጥ ያልሆነ ስጋ የለኝም ሲል ባለ ስጋ ቤቱ መለሰለት። ባንዛን ይህንን እንደሰማ ማስተዋል ቻለ። አንድን ነገር እንዳለ ስትቀበሉ ወይም ደግሞ እያንዳንዱን ስጋ ምርጥ መሆን ወይም ደግሞ እያንዳንዱ ቅጽበት ምርጥ መሆኑን ስትቀበሉ የዛኔ ማስተዋል ትጀምራላችሁ። አእምሯችሁ ከሚፈጥራቸው ተቃራኒ ሁነቶች አልፋችሁ ስትሄዱ እንደ ጥልቅ ሐይቅ ትሆናላችሁ። የህይወታችሁ ውጫዊ ሁኔታ ከሐይቁ የላይኛው ወለል ጋር ተመሳሳይ ነው። እንደ ዓመቱ ወቅቶች የላይኛው የሐይቅ ወለል በማዕበልና በወደብ ይናወጣል። በጥልቀት ያለው የሐይቅ ክፍል ግን ሁልጊዜ አይናወጥም። እናንተም ሐይቅ ናችሁ። የላይኛው ወለል ብቻ ሳትሆኑ ከራሳችሁ ጥልቅ ተፈጥሮ ጋር የተገናኛችሁ በመሆናችሁ ውስጣችሁ ሁልጊዜ የሚረጋ ነው። የትኛውንም ሁኔታ ለመቃወም አትድከሙ። ውስጣዊ ሰላማችሁ በውጫዊ ሁኔታ ላይ ጥገኛ አይደለም። በማይለወጠው ጊዜም ሆነ ሞት በማይሽረው ፍጥረት ትጠበቃላችሁ።
በውጫዊው ዓለም ነገር መደሰትና አዳዲስ ነገሮችን መፍጠር ትችላላችሁ። ይሁንና ከነዚህ ውጫዊ ነገሮች ጋር ራሳችሁን አታቆራኙም። ፍጥረትን መረዳት ካልቻላችሁና የራሳችሁን እውነተኛ ማንነት መመዝገብ ካልቻላችሁ ለሌሎች ማንነትና አካላዊ ሰውነት ያታልላችኋል። ማስተዋል ካልቻላችሁ የሰዎችን አካል ባቻ ሳይሆን አእምሯቸውን መውደድ ወይም ደግሞ መጥላት ትቀጥላላችሁ። እውነተኛ ግንኙነት ሊፈጠር የሚችለው ፍጥረትን ከመረዳት ነው። በንቃተ ህሊና ማስተዋል ስትችሉ የሌሎችን ሰውነትና አእምሮ እንደ ምስል በግልጽ ማየት ትችላላችሁ። ከአካላዊ ቅርጻቸው ጀርባ ያለውን እውነተኛ ማንነታቸውንም ማስተዋል ትችላላችሁ። የራሳችሁን እውነተኛ እንደምታስተውሉ ሁሉ የእነርሱንም ፍጥረት እንደራሳችሁ ማየት ትችላላችሁ።